ብዙ ጊዜ ቤተክርስቲያን ላይ ስጡ የማለት ትምህርት እንጂ ስሩ የማለት ትምህርት ብዙ አልተለመደም። ይሄ መለመድ መቻል አለበት፣ መስራት አለባችሁ። ማርያም ታማልዳለች። ማርያም ማታማልድ ከሆነ ይለይብኛል፣ ሚካኤል ይለይብኛል። ከማን ተለይቶብን? ከእግዚአብሔር ተለይቶብን ነው? ከኢየሱስ ተለይቶብን ነው? ኦኬ። ስለዚህ ሁለቴ ነው ዳንከው፣ አንዴ ነው ዳንኩት። ምልጃ ልመና ነው ብለኸኛል። ስለዚህ ኢየሱስ ለምን ሆነ ያዳነ? እንደዛ ነው ያልክ ያለው? አዎ መጽሐፍ። ይሄ እንደውም ኪንግ ሳይዝ ቤት ተብሎ በጣም በውድ ዋጋ ቅድስተ ቅዱሳኑ ላይ ታቦቱ ያለበት ቦታ ላይ አልጋ አለ። ተረት ካልሆነ መረጃ በቁርአን ላይ እንደዚህ ቦታ እኔ ይኸውልህ እስልምና የሚባል ሃይማኖት በመጀመሪያ ያለ መረጃ አንዲት ነገር የለም። በመጀመሪያ ማለት ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁንልን። የዛሬው ዝግጅቱ በተለይ በሰፊው መግቢያው ላይ እንደተመለከታችሁት በተለይ ከህንፃ ሰሪዎች ጋር እየተገናኘ ያለው ነገር በጣም ልምናው ተጣጥፏል። በጣም ከመላው በላይ ይችላል። ትናንትና የሰራሁት ቪዲዮ ላይ ጭምር ሐሳብ እየተሰጠ ነበርና እስቲ አንዳንድ ነገሮችን እንመለከታለን። ከዛ በተጨማሪም አንዳንድ የፕሮቴስታንት ፓስተሮች የእመቤታችን አማላጅነትን በግልጽ እየተናገሩ የእመቤታችን የቅዱሳን አማላጅነትን ወጥተው በግልጽ በቪዲዮ አዎ ማርያም አማላጅ ናት እኛም እናምናለን እኔም አምናለሁኝ ጭምር እያለ ፓስተሩ እየተናገረን ያለው እሱን እንመለከታለን። ከዛ በተጨማሪ ወንድማችን እፎይ ያነሳቸው አሉ። በተለይ ከኡስታዞች ጋር የተከራከራቸው ክርክሮች አሉ። እነሱን በጥቂቱ የምንመለከት ነው የሚሆነው። እንደ መግቢያ የሆነን ዘንድ ግን መታረም ካለባቸውን ጉዳዮች መካከል ላይ ብዬ ያሰብኳቸው ጉዳዮች ላይ ልጀምር ከዚህ ቪዲዮ ማለት ነው። እንዳልኳችሁ 100,000 ለመግባት እያሰብኩኝ ስለሆነ እስከ ዳግማዊ ትንሣኤ ድረስ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አትርሱ። እስቲ ይህች እህታችን እንመልከት። ሰላም ነው እናቴ፣ ማንን ዘፈን ነው እያዳመጥሽ ያለሽው? ወይኔ ዘፈን አልሰማሁም፣ መዝሙር ነው እየሰማሁት። ወይኔ ዘፈን አልሰማሁም፣ መዝሙር ነው እየሰማሁት። ምንም A few moments later ሁላችንም ማስመሰያዎች ነን። ሁላችንም እዚህ ጋር ያለነው ውስጣችን አራ እኔ ለኮንቴንት ተብሎ የሚሰሩ ነገሮች በጣም ብዙ ጊዜ ግራ እየገቡኝ ነው ያሉት። መዝሙር እየሰማሁኝ ነው ብላ በሌላ ኢንተርቪው የሰጠችውን ነገር ራሷ በሰራችው ቪዲዮ ላይ ደግሞ በዛው ልብሱን ሳትቀይረው ጨፍራለች፣ ዘፈን ትዘፍናለች። እንዲህ አይነት ኦርቶዶክሳዊነት ነው አሁን በጣም እያስቸገረ ያለው እሱ ነገር ነው። ዱዋሊዝም ምንታወይ የሆነ ሰው ልብሱን ሳይቀይር እንኳን እንደዛ እንደ ምግብ ቤቶቹ ጧጧት መዝሙር የሚከፍቱት መሀል ላይ ክላሲካል ከፍተው ከዛ በኋላ ደግሞ ወደ ዘፈን እንደሚቀይሩት ማለት አሁን ኦርቶዶክሳዊነት እንደዚህ ነው ይሆናል ማለት ለበኛ በሀገራችን ላይ ይሆናል። ህይወቱ እየተኖረ አይመስለኝም። መዝሙር ነው ማዳምጠው አለች፣ ግልብጥ ብላ በራሷ ቻናል ላይ ደግሞ በራሷ ቲክቶክ ገጽ ላይ ደግሞ ዘፈኑ ዘፈን ደግሞ ታያታለች በዛው ልብስ ማለት ነው። ይሄ በጣም ውድቀት የሚያመላክት ነው። ወደ ህንፃዎቹ ልመጣ ነኝ። እግዚአብሔር ይመስገን። በቤተክርስቲያን አንድ ሀሳብ አለኝ። እኔ የኔ ሀሳብ ብቻ ይሁን የምዕመኑ ሀሳብ ይሁን አላውቅም። እውነት ለመናገር ቤተክርስቲያን በጣም ብዙ ብር ነው የሚሰበሰበው። በጣም በቃ ከአመት ዓመት በጣም ብዙ ብር ነው የሚሰበሰበው ምናምን እና በቃ ሁሌም ግን ለቤተክርስቲያን ልመና ነው። በጣም ሁሌም ልመና ነው። እኔ እንዴት ነው ቆይ ቤተክርስቲያን ብሩ እየገባ ምን እየሆነ ነው? ቤተክርስቲያን ሌላ ቦታ አሁን ገጠር ገዳማት ምናምን ስትሄዱ በጣም ተቸግረው ነው ያሉት። ጧፍ መግዣ የላቸውም። የሚቀድሱ አባቶች ክፍያ የላቸውም። በነፃ ነው የሚያገለግሉት። እዚህ ከተማ ያሉት አባቶች ደግሞ እንደምናውቀው ብሩ ወደ ቤተ ክህነት ነው የሚገባው። ግን እኔ ምንም ሲሰራበት አይቼ አላውቅምና እኔ ቤተክርስቲያን ጸበል እንትን መጠለያ ነው እየተሰራ ነው፣ ለበረከት ነው፣ እንደዚህ ነው። ኧረ እባካችሁ ኦርቶዶክሱ ይሰለቻል። እባካችሁ ተው፣ ወንጌል አስተምሩት። እባካችሁ አባቶች ተው፣ ገንዘብ ይቅርባችሁ። በሚያሳዝን ሁኔታ አሁን ስቲል አሁን ዩቲዩብ ላይ ብትገቡ እንኳን የሆነ ፔጅ ላይ ምሽት ላይ ብትገቡ የሆነ ፔጅ ላይ ሲለመን ታያላችሁ። የሆነ ዩቲዩብ ገጽ ላይ ሲለመን ታያላችሁ። እሱ ብቻ አይደለም። ትናንትና ይፋ የተደረገውን አይታችሁታል። የበርሜል ጊዮርጊስ የተባለውን ዲዛይን ቤተክርስቲያን አይመስልም እውነት ለመናገር እና አሁን ለልመና ደግሞ ተዘጋጁ እየተባለ ነው። በርሜል ጊዮርጊስ ትልቅ ፕሮጀክት ሊሰራ ስለሆነ የተጀመሩ ፕሮጀክቶች ሳያልቁ የአቡነ ገብረ መንፈስ ቅዱስ ትልቁ ቤተክርስቲያን ሳያልቅ የተለያዩ ቦታ የተጀመሩ ፕሮጀክቶች ሳያልቁ ብዙ ጊዜ ቤተክርስቲያን ላይ ስጡ የማለት ትምህርት እንጂ ስሩ የማለት ትምህርት ብዙ አልተለመደም። ይሄ መለመድ መቻል አለበት፣ መስራት አለባችሁ። በስንፍናችሁ ምክንያት ድህነትን አትግዙ። ድህነት ላገባ ሰው ጽድቅ አይደለም።
በፍጹም አውቆ ለመነነ ገንዘብን ለናቀ ድሃ ልሁን ብሎ ለወሰነ ድህነት ሀብት ነው፣ ጌጥ ነው። ድሃ መሆን ሳይፈልግ ትዳር ይዞ ልጅ እየወለደ የራሱ ፍላጎት፣ የሚስት ፍላጎት፣ የልጆች ፍላጎት ይሄንን ሳያሟላ ሲማቀቅ እግዚአብሔር ሲያማርር የሚኖር ባለ ትዳር ድሃ መጽደቅ አይችልም። ድንገረ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለ ትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም በመጽሐፍ። ይመጸውታል ተብሎ ራሱ ለምን የለውማ እንዲኖረውም አይፈለግም። ብዕሉ ለመነኮስ ሰርጎ እውር ውእቱ መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ የእውር ጌጥ ነው አለ። የእውር ጌጥ ብሎ ቁጭ አደረገ። አሁን አይነ ስውር ወርቅ ቢያደርግ አሁን ለራሱ ምንም አሁን የሚያይ ሰው ልብስ ቢለብስ ምን ቢል ጌጡ በቃ ለራሱ ነው የሚያምርለት። እውር ጌጥ ቢያበዛ ለምን ይሆናል? አይደሰትበትም ማለት ነው። መነኩሴም ሀብታም ሆኖ መደሰት አይችልም በፍጹም። ሰማያዊውን ልቡና ያወርድበታል ሁሉ ጊዜ ማለት ነው። ምክንያቱም እንዴ በጣም ይገርም እኮ ነው። አንድ መነኩሴ እኔ ብቻዬን ነው የምኖረው ሀብታም መሆን አልፈልግም ብሎ መነነ ይባላል። ብቻውን ተራራ ይዞ ቁጭ። ይገርም እኮ ነው። እዛ ቁጭ እንዳለ በቃ የለበሳት ልብሱን ሁሉ አይጥ አስቸገረችው ይባላል። እና ምን ላርግ ብሎ ሲጨነቅ ድመት ያንሱ ድመት ያስቀምጡ ተባሉ። እሺ ብለው ድመት አስቀመጡ ይባላል። ያቺ ድመት ደግሞ ምን ያስፈልጋታል? ወተት። ስለዚህ ወተት ያስፈልጋታል ተብሎ ተከራዩ ይባላል። አይ ሁሌ ከሚመላለሱ እዛው ላም ቢገዙ ተብለው ላም ገዙ ይባላል። ተመልከቱ፣ በጣም ይገርም እኮ ነው። ላም ገዝተው እዛችሁ ደግሞ እሷስ ምን ትብላይ ሲባል ገለባ ማመላለስ ጀምሩ። አይ ከሚያመላልሱ ጤፍ ቢዘሩና ገለባው ደግሞ ለሷ ይሆናል። ይገርም እኮ ነው። መጨረሻ ላይ በግብርና ተሸለሙ ማለት ነው። ይገርም ነው። ስለ ባህታዊ ነው የማወራው። በገዳም ላይ ራሳቸውን ችለው ሰርተው እንዲኖሩ ይፈቀዳል። አሁን መለየት ያለብን ምንድነው? ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ነው እንዳይኖር የምናገረው እኔ። ይሄ እንዲያውም ለነሱም ሊደርሳቸው ስለሚችል ድምጼ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባም። ግልጽ ሊሆንልን ይገባል። የመነኩሴ ሀብት ለግሉ ከሆነ አይጠቅመውም ነው። የገዳሙ ሀብት ግን ይጠቅማል። ለምን? የድሃ ልጅ ያድግበታል። ለምን? መነኮሳቱ ከመለመን ይድናሉ። ሰማያዊ ማዕረግ ተሸክመው ከግለሰብ መጥቶ እጅ መዘርጋት ውርደት ስለሆነ ከፍ ያለውን ይዘው እንዴት ጥቃቅኑን ነገር ይለምናሉ? ስለዚህ ራሳቸው ሰርተው መኖር የሚችሉ ናቸው፣ ተፈቅዶላቸዋል እዛው ገዳማቸው። በግሉ ሀብታም መነኩሴ ግን ሊኖር አይገባም የሚለው መሰረታዊ ሀሳባችን መሆን አለበት። እንግዲህ በጠዋቱ ነው መብራት የጠፋው። አንድ ጉዳይ ብቻ እንመለከትና እኔ ማሳሰቢያ ከሰጠኝ በኋላ ሌሎቹን ነገሮች ኦርደሩን ጠብቆ እንዲገባ አደርግላቸዋለሁ። ለማንኛውም ግን የመምህራችን የዲያቆን ሄኖክ ኃይሌን አንድ ያቀረበው ዝግጅት ላሳያችሁ። አሁን በጣም የሚገራርሙ የቤተ ክርስቲያን ህንፃዎች ላሳያችሁ። አውሮፓ ውስጥ ያሉ ናቸው። እንግሊዝ ውስጥ፣ ሆላንድ ውስጥ፣ ዴንማርክ ውስጥ ያሉ ፎቶዎች ናቸው። በጣም በሚያማምር ኪነ ህንፃ የተገነቡ አብያተ ክርስቲያናት ናቸው። የምታዩቸው አብያተ ክርስቲያናት በጣም በብዙ ገንዘብ የተሰሩ ናቸው። አሁን ያሉበት ሁኔታ ደግሞ ይህን ይመስላል። አንደኛው ላይብረሪ ሆኗል፣ ፐብሊክ ላይብረሪ ሆኗል። እንደምታዩት
ይሄኛው ሬስቶራንት ሆኗል። ትንሽ ብራይትነሱ አይታያችሁ ይሆናል። ይሄ እንደውም ኪንግ ሳይዝ ቤት ተብሎ በጣም በውድ ዋጋ ቅድስተ ቅዱሳኑ ላይ ታቦቱ ያለበት ቦታ ላይ አልጋ አለ። ብዙ ከፍለህ የምትተኛበት ሆቴል ነው። እንደምታዩት ሬስቶራንት ነው፣ ቤተ መቅደስ ነው። እንደምታዩቸው ሬስቶራንቶች። ይሄ ደግሞ ናይት ክለብ ነው። ቤተ ክርስቲያን ነው፣ ከውጪ ውስጥ ስትገባ ናይት ክለብ ነው። ሌሊቱን ይጨፈርበታል። ይሄ ደግሞ ዳንስ ትምህርት ቤት፣ ባሌ ዳንስ ትምህርት ቤት ነው፣ ግን ቤተ ክርስቲያን እንደምታዩቸው። ሞልም አለ። ምን ማለት መሰላችሁ? አያድርገውና ሰው መገንባት ካልጀመርን ነገ የኛ አብያተ ክርስቲያናት እንደዚህ አይነት ዕጣ ሊደርሳቸው ይችላል። ከዛ ሐዋሳ ገብርኤል ገብቶ ምሳ በልቶ የሚወጣ ሰው ይኖራል። ነገ መኝታ ከፍሎ አድሮ የሚወጣ ሊኖር ይችላል። አይ እንደዚህማ አትበል አታሟርትብን እንዳትሉኝ፣ ከኛ የባሱ ቅዱሳን የነበሩባቸው ቦታዎች እነ ቅዱስ ዮሐንስ አፈወርቅ ያስተማሩባቸው እነ ሀጊያ ሶፊያ አሁን መስጊድ ናቸው። ሚውዚየም ነበረ ለአውሮፓ ህብረት ሲባል ለፖለቲካል ኮሬክትነስ መልሰው አድርገውታል። ይሄ እኛ ከማን በልጣለን? ከማንም አንበልጥም። ከማንም አንበልጥም። ሰው ላይ ህንፃ መገንባት አቁመን ሰው መገንባት ካልጀመርን ይሄ ይመጣል። እመኑኝ፣ በነገራችን ላይ ቤተክርስቲያን በዚህ ስንፍናችን የምንቀጥል ከሆነ የአባቶች ዝምታ በዚህ የሚቀጥል ከሆነ ምእመኑን ማስተማር ካቆምን ትኩረታችን ህንፃ መገንባትና ብር መሰብሰብ ከሆነ የአባቶች ትኩረት የስልጣን ሽግሽግ፣ የመንበር ሽግሽግ፣ የአለቃ ሽግሽግ ከሆነ እመኑኝ 100 ዓመት አንቆያት። የአህዛብ ፍጥነት፣ የሙስሊሞች ፍጥነት በዚህ የሚቀጥል ከሆነ እመኑኝ አደጋ ላይ ነው። ይሄ እውነት ነው ማለት አደጋ ላይ አይደለም። መድኃኔዓለም በሚያውቀው አደጋ ውስጥ ነን። ለማንኛውም ከፓስተር ደምሮ ጀምራችሁ ያለውን ነገር ተመልከቱት። እኔ መብራት ስለሌለ እዚህ ጋር መቀመጡ ቫልዩ ላይኖረው ይችላል። ለማንኛውም ሰላም እግዚአብሔር ከእናንተ ጋር ቸር ቆዩልኝ። ማርያም ታማልዳለች። ማርያም ታማልዳለች። ማርያም ማታማልድ ከሆነ በመንፈስ ሞታለች ማለት ነው። የማታማልድ ከሆነ ቅዱሳን የማያማልዱ ከሆኑ በመንፈስ ሞተዋል ማለት ነው። በመንፈስ ሕያው የሆነ ብልት የሆነ ገባ፣ በመንፈስ ብልት የሆነ ማለት ነው ያማልዳል። ሕያው የሆነ ሕያውነታቸውን ካረጋገጣቸው አማላጅ ናቸው፣ ሕያው ስለሆኑ ማለት ነው። ጥንተ አብሶ አለባት የለባትም? የለባትም። ጥንተ አብሶ ካለባት ኢየሱስ ኃጢአተኛ ነው ቱን ብዬ ጸልያለሁ። እንዴ በአባቷ ቀኝ እኮ ነው ያለችው ማርያም። በዚህ ሰዓት ትቀልዳለህ እንዴ? በእግዚአብሔር እቅፍ እኮ ነው ያለችው፣ ሰላምና ደስታ ያለበት ወንድሜ። ስለ እሷ ምን ብዬ ጸልያለሁ? እሷ ስለ እኔ ትጸልይልኝ እንጂ ጥንተ አብሶ የለባትም። የናዝሬቱ ክርስቶስ ብቻ የሌለበት እሱ ጋር የሌለበት ማርያም ለምን ይኖርባታል? ለምን ይኖርባታል? እሱ ጋር የሌለበት ለምን ማርያም ይኖርባታል? ኢየሱስ ከሌለበት ኢየሱስ ከማርያም ሥጋ ነሳ የምትል ከሆነ ከማርያም ሥጋ የነሳው ኢየሱስ ከሌለበት ማርያም ለምን ይኖርባታል? የማርያም ሥጋ የኢየሱስ ሥጋ አይደለም እንዴ ወንድሜ? ያቸውማ የሄኖክ ጂፒኤስ ቪዲዮ ላይ ያቸው በጣም በቃ እንደዚህ ላጫቸው እስኪዝረበረብ ድረስ እሱ የሚነግራቸውን የምኞቶቻቸውን እምቢልታና እንትን ሲደልቅላቸው እንዴት እንደሚያደርጋቸው ሂድ ፍላጎቶቻቸውን የሚናገሩት ሰዎችን እንድትነካባቸው አይፈልግም። አሁን ጦርነቱ መሰለ እነዚህ ሰዎች ጆሮዎቻቸውን የሚኮረኩር አስተማሪና ነብይ ይፈልጋሉ። አንተ ያንን ነብይ ካደረክባቸው ፍላጎታቸውን እያስቀረህባቸው ነው። ስለዚህ አንተን ጠላት ያደርገዋል። አለቀ አለቀ። ምን ሰምቼ ልደር ነው? ገባህ? ምን ሰምቼ ልደር? እዩ ጩፋን ተናግረ፣ ዮናታን አክሊሉን ተናግረ፣ ማን
ማነው ታምራት ታረቀኝን ተናግረ፣ ሄኖክ ጂፒኤስን ተናግረ፣ እስራኤል ዳንሳን ተናግረ፣ መስፍን በሹን ተናግረ፣ ሌሎቹንም በዙሪያ ያሉ ጥቃቅንና አነስተኛ ገምቶ አዳሪዎችን ስትናገርባቸው ከማን ፍላጎታቸውን ይስሙ? የእግዚአብሔርን ፍላጎት አይደለም የሚሰሙት እነዚህ ሰዎች። ፍላጎታቸው የእግዚአብሔርን ነገር። ለዚህ ነው ሆዳቸው አምላካቸው፣ ክብራቸው በኖራቸው ሀሳባቸው ምድራዊ ነው የሚል። ደግሞ አብዛኞቹ እህቶች ናቸው እንደምታውቀው፣ የሚሳደቡላቸው ምናምን እህቶች ናቸው። ይለይብኛል ሚካኤል ይለይብኛል። ከማን ተለይቶብን? ከእግዚአብሔር ተለይቶብን ነው? ከኢየሱስ ተለይቶብን ነው ወይ? በለጠብህ ከኢየሱስ? ከማን ጋር አነጻጽረ ነው ይለይብኛል የምትል? ኢየሱስ ክርስቶስ ብቻውን የሚለይና የሚወደድ። መጽሐፍ ቅዱስ እንደሚናገረው ለገዛ ራሳቸው መጽሐፍትን እንደሚያጣምሙ እንዲሁ ደግሞ የሰዎችን ሐሳብ መናፍቃን ምን ያደርጋሉ? ለገዛ ራሳቸው አጣመው የራሳቸውን የሐሰት ከልት የሆነ ትምህርት ይገነቡበታል። ይሄ ፕሮቴስታንታዊ ልማድ ነው። በጣም ብዙ ጊዜ የተለመደና የሚታወቅ ማለት ነው። ዛሬም ይሄ ወንድማችን እንዲህ ሲያደርግ እንመለከታለን። አስቀድሞ ይሄ ወንድም የራሱን ቸርች የገነባ ወይም የራሱን ቸርች የከፈተ ባለሱቅ ነው። እንደ ሱቅ ስለሚከፍቱት ማለት ነው። ይሄ በመጽሐፍ ቅዱስ በአባቶች ትምህርት የሌለ ማንም እየተነሳ ከአብሮት ከሚሰራው ሰው ጋር ስለተጣላ የራሱን ቸርች እየከፈተ ይሄዳል ማለት አይደለም። እንደዚህ አይነት ትምህርትም የለም። ይሄ የቢዝነስ መንገድ ነው ማለት ነው። ይሄ ሰው ነው ሚካኤል ይለይብኛል ስትሉ ከእግዚአብሔር ይለያል እያላችሁ ነው የሚል ስትሮማን ፋላሲ የሚመስል ነገር እየሰራው ማለት ነው። ከዛ ለዚህ ምላሽ ይሰጣል። የሚገርመው ነገር ምን ያህል የሚናገረው ነገር እንዳልተረዳው የሚያሳየው ራሱ ንጽጽር ሰራ። አይ የሚለየው ኢየሱስ ነው አለ። እሺ ይለይብኛል ሚካኤል ስል ከእግዚአብሔር ይለያል እያልኩ ከሆነ እኔ ሳልል ግን እሱ ከመሰለው ኢየሱስ ይለያል ብዬ ስል ከአብና ከመንፈስ ቅዱስ እየለየሁት ነው ማለት ነው። አይ አይለዩም አላለም እሱም እዛ ቪዲዮ ላይ እዚህ የሰማችሁት ቪዲዮ ላይ ማለት ነው። ስለዚህ ኢየሱስ ይለይብኛል ስል ወይም ኢየሱስ ይለይብኛል ስል ከአብ እየለየው ከአብ ይበልጣል እያልኩ በስላሴ አካላት መካከል መበላለጥን እያስተማርኩ ነው ማለት ነው አይደለም ካልክ አንተ ያልተባለውን ለምን ብለህ እዛ ላይ የራስን ትምህርት ትገነባለህ? የተከበርክ ወንድማችንና ከዚህ አለማወቅ ብትወጣ ጥሩ ነው። የተሐድሶ ትልቁ መገለጫቸው ሰው ያላለውን ያላስመስሎ ለዛ ብላሽ በመስጠት ከንቱ የሆነ ትምህርታቸውን መገንባት ከእግዚአብሔር መንግስት ሰዎችን ለመለየት መፍጫጫር ነው። ይሄ ደግሞ አጋንንታዊ አሰራር ነው። ከዛ ወጥ እኛ ግን ምን እንላለን? ይለይብኛል ሚካኤል ይለይብኛል። ከማን ተለይቶብን? ከእግዚአብሔር ተለይቶብን ነው? ከኢየሱስ ተለይቶብን ነው ወይ? በለጠብህ ከኢየሱስ? ከማን ጋር አነጻጽረ ነው ይለይብኛል የምትል? ኢየሱስ ክርስቶስ ብቻውን የሚለይና የሚወደድ። ኦርቶዶክሳዊ ከሆናችሁ ኮሜንት ላይ ይለይብኛል ሚካኤል ብላችሁ ሳትጽፉ እንዳታልፉት። ከዛ ውጪ እንግዲህ ራስን ኮምፔር አድርገህ ከአምላክ ጋር አነጻጸርክ። ከዛ በኋላ ራስህ መልስ ሰጠህ። እኛ እንግዲህ ለመላእክት፣ ለቅዱሳን፣ ለሰማዕታት መዝሙር እንዘምራለን፣ የምስጋና ዝማሬ እናቀርባለን። ስለዚህ አንተ ግን ከክርስቶስ ጋር ራስህ በመዝሙር ውስጥ የሌለ ነገር አምጥተህ ኮምፔር አድርገህ ራስህ መልስ ሰጠህ። ልክ እኛ ትክክል እንዳሉ እንደምድመህ ሄድክ። በጣም ነው የሚያሳዝነው። መላእክት እንግዲህ ጠባቂዎቻችን ናቸው፣ ይታወቃሉ። ዘንዶ እንግዲህ አሁንም ያው አፉን ይከፍታል። እንደውም ራዕይ መጽሐፍ ላይ ምዕራፍ 12 ላይ አንድ ታሪክ አለ። ሚካኤልና መላእክቱ ከዘንዶ ጋር እንደተዋጉና ዘንዶ ግን መላእክቱን እንዳልቻላቸው ይናገራል ያ ክፍል። እንግዲህ ዘንዶ ዛሬም እንግዲህ መላእክቱን እየተዋጋ እንደሆነ ነው የተሰማኝ። ስለዚህ ራስ ጠይቀህ ራስህ መልሰሃልና እንግዲህ እንደ ሐሳብ ይሁንልህ። እኛ ግን ይለይብኛል ሚካኤል ይለይብኛል እያል ዛሬም ነገም ከነገ ወዲያ እንዘምራለን። ካስጨነቀ ምንም ልናደርግ አንችልም። ኦርቶዶክሳዊት ነኝ። ውበቴ ሻሽ ሳይሆን ውበቴ ማተቤ ነው። ኦርቶዶክሳዊት ነኝ። ለሌላ ቤተ እምነት ሳሽቀብጥ አልገኝም። ኦርቶዶክሳዊት ነኝ። ለመታወቅ ብዬ የሌላም ቤተ እምነትን ስርዓትን አልፈጽምም። ኦርቶዶክሳዊት ነኝ። በክርስቶስ ጉዳይ ከሌላ ቤተ እምነት ጋር ከክርስቶስ ተቃራኒ ከሆኑት ጋር ልተባበር አልችልም። ኦርቶዶክሳዊት ነኝ። ለሰርጌ ለአንድ ቀን ብዬ ቬሎ ለመልበስ ብዬ ማተቤን
አላስቀምጥም። ኦርቶዶክሳዊት ነኝ። ለማተቤ ስል አንገቴን እሰጣለሁ። ሰላም ለእናንተ ይሁን ክርስቲያኖች፣ እንዴት ናችሁ? ይህንን ኮመንት የጻፈችው ወይኔ የጻፈው ልጅ ስሙን በደንብ ይዩት ማለት ነው። ምን ይላል ስሙ? የኡሱ ባሪያ። የኡሱ ባሪያ ምን ማለት ነው? በፊት ሙስሊሞች የምናውቀው የአላህ ባሪያ ሲሉ ነበርና አሁን የኡሱ ባሪያ ብለው ስም ማውጣት ጀምረዋል ለራሳቸውና ምንድነው ሳናቅ ኡሱን ማምለክ ጀመራችሁ እንዴ? ማለት በአላህ ላይ ደረባችሁበት። በእስልምና አራም አይደል እንዴ? እና የልጅቷ ስም ምን ይላል? የኡሱ ባሪያ ወይን የልጁ ስም እንግዲህ ጾታው አልታወቀም። ያው ስድቡን አታንብቡት፣ ስድቡን ተውት። ግን የስሙ ነገር ይመለስልን። እውነት የጥያቄ ነው ለሙስሊሞች። ኡሱ መመለክ ተጀመረ። እንዴት ነው ነገሩ? ተረት ካልሆነ መረጃ ከቁርአን ላይ እንደዚህ ቦታ እኔ ይኸውልህ እስልምና የሚባል ነገር እስልምና የሚባል ሃይማኖት በመጀመሪያ ያለ መረጃ አንዲት ነገር የለም። በመጀመሪያ ማለት አሁን አንተ እንደምታውለው ጳውሎስ የጻፈው ወይ ደግሞ አናዘር ፐርሰን የጻፈው አይደለም። ይሄ የማይታወቅ አንዱ ሰክሮ አንዱ መጠጥ ጠጥቶ ምናምን የጻፉት አይደለም። ኦኬ ሌትስ ጎ ናጫውታ ቁርአንን የጻፈውን ከቁርአን ላይ አንዱን አዳምጥ። አይቴክ ሻዳ ጋለም ገባለሁ። ከዛ በኋላ የቁርአን ጸሐፊ አንድ እንኳን ከቁርአን ላይ መረጃ ከሰጠኝ ሻዳ ጀል ጋለም ገባለሁ። ክፈት እስቲ የቁርአንን ጸሐፊ ጂኒ ነው የጻፈው። 72ኛው ምዕራፍ ሱረቱ ጂኒ ይባላል። የጂኒ ምዕራፍ ነው። ሁለተኛው ምዕራፍ ሱረቱ በቀራ የላም ምዕራፍ ይባላል። ላም ነች የጻፈችው። የጉንዳን ምዕራፍ አለ። ጉንዳን ነው የጻፈው። የመጎዳዳት ምዕራፍ ሚል አለ። የተጎዳዱ ሰዎች ነው የጻፉት። የቆርቋሪቱ ምዕራፍ አለ። ቆርቋሪት ነች የጻፈችው። ያቡላ የጭርት ምዕራፍ ይላል። ጭርቱ ነው የጻፈው። ማን ነው? የማን ነው እሱ? ቁርአን እስቲ አንዱን ጻፊ ከቁርአን አሳየኝ እስቲ። ሻዳዬ ከነብይ ጋር ጋነም እንገናኝ እስቲ። ክፈትና አሳየኝ። ቁርአን ነው የጻፈው ከሌላው ሚል እስቲ ከቁርአን ላይ ጋይድ መጽሐፍ ቅዱስ ላይ ለመተቸት ይሞክራል እንዴ ታስባለህ? እስቲ ክፈት እስቲ አንተ። የጳውሎስና የማቴዎስ ሚል ወንጌል አለ ይለኛል። የጂኒ ምዕራፍ ሚል ተሸክመ የመጎዳዳት ምዕራፍ ሚል ዘ የላም ምዕራፍ ሚል ዘ ላም ነች የጻፈችው። አንተ ኤቮ ቋዳንት ኤቮ እንደዚህ አይነት ደርቲ ጌም እጫወታለሁ ካልክ ገኔ ጋር በቁና እሸክማለሁ። ክፈት አንዱን እስቲ። አንድ ነው የጠየቅኩህ እኔ ኢንተርናል ኤቪደንስ ተጠቅሜ መጽሐፍ ቅዱስም እንደጻፈው ላሳይ ይችላለሁ። አንድ ኤቪደንስ ተጠቅመህ አንተ ከቁርአን ላይ አንድ ሰው መጽሐፍ ቅዱስ ቁርአንን የጻፈውን እስቲ ኢንዲኬት አድርገኝ። ኢንተርናል ኤቪደንስ ተጠቅመህ ቁርአን ግልጽና የተብራራው ነኝ ይላል። ሱራ 6 114 ላይ ከዚህ መጽሐፍ ውጪ ሌላ ትፈልጋላችሁን? ግልጽና ለነገሮች ሁሉ አብራሪ ሆኖ ይላል። ሱራ 11 1 ላይ፣ ሱራ 15 1 ላይ፣ ሱራ 12 1 ላይ፣ ሱራ 12 111 ላይ፣ ሱራ 43 ቁጥር 2 ላይ ለነገሮች ሁሉ ግልጽና አብራሪ ለነገሮች ሁሉ ግልጽና አብራሪ ሱራ 16 89 ላይ ምንም ነገር ሳይቀር ሁሉን ያብራራ ብሎ ይላል። እስቲ ክፈትና አሳየኝ እስቲ ማን የጻፈው ይሄንን ግልጽና የተብራራ የሆነ መጽሐፍ? ኢንተርናል ኤቪደንስ ተጠቅመህ አታደርገውም። እኔ ግን ከዘፍጥረት ጀምሬ እስከ ራእይ ድረስ ኤክስተርናል ኤቪደንስ አልጠቀም። መጽሐፍ ቅዱስን ብቻ ይዤ ማን እንደጻፋቸው ኢንተርናል ኤቪደንስ በዚህ ምክንያት እከሌ ብዬ እኔ መረጃ ላመጣልህ እችላለሁ። ኦኬ። ስለዚህ ሁለቴ ነው ዳንከው፣ አንዴ ነው ዳንኩት። ምልጃ ልመና ነው ብለኸኛል። ስለዚህ ኢየሱስ ለምኖ ነው ያዳነህ? እንደዛ ነው ያልክ ያለው? አዎ መጽሐፍ ቅዱስ በእግዚአብሔር ቀኝ ያለው ስለኛ የሚማልደው ብሎ ሮሜ 8:34 ላይ ስለዚህ ኢየሱስ ዛሬ በእግዚአብሔር ቀኝ ሆኖ ስላንተ አብን ይለምንልሃል ማለት ነው? አዎ በእግዚአብሔር ቀኝ ሆኖ ዛሬ ስለኔ አብን ይለምዳል። ሮሜ 8:34 ቃል በቃል በእግዚአብሔር ቀኝ ሆኖ። መቼ ነው ኢየሱስ በእግዚአብሔር ቀኝ ሆኖ? አሁን ቃሉን አንብበው፣ ቃል በቃል አንብበው። ስለዚህ አብን በአብ ቀኝ ሆኖ ኢየሱስ አብን ይለምነዋል። አዎ ሮሜ 8:34 ቃል በቃል በእግዚአብሔር ቀኝ ሆኖ። በእግዚአብሔር ቀኝ ሆኖ መቼ ነው? ካረገ በኋላ ነው። ምን እያለ ነው አብን የሚለምነው? ምን እያለ ነው አብን የሚለምነው? ያ በመስቀል ላይ የፈሰሰው ደሙን በማሳየት ምን እያለ ነው የሚለምነው? ይለምነዋል ካልክ እባክህ ይቅር በላቸው እንዲያደርጋቸው እያለ ነው። ልመና ማለት መጠየቅ ነው። አንድ ሰው እሱ ማድረግ ሳይችል ሲቀር ወደ ሌላኛው አካል ይለምናል። ስለዚህ ምን ብሎ ነው የሚለምነው አብን ኢየሱስ? ከ2000 ዓመት በፊት ያፈሰሰውን ደም ይሄው ለልጄ ለባቤቶም አፍስሻለሁ ብሎ ያ ትኩስ ደሙን
በማሳየት ነው። ዕብራውያን 9:24 አንብብ። ስለዚህ የክርስቶስ ደም በራሱ ይቅር ማለት ስለማይችል አብን ይለምነዋል ማለት ነው። አይልም። ስለሚችል ስለማይችል አትበል፣ ስለሚችል። አሁን መልሽ። ስለዚህ ለምንድን ነው ከቻለ ለምን ይለምነዋል? ለምንድን ነው ኢየሱስ አብን የሚለምነው? ደሙ ሕያው ስለሆነ። ዕብራውያን 9:24 አንብብልኝ። ታዲያ ክርስቶስ ተሳስቶ ነው ማለት ነው? በዮሐንስ ወንጌል ምዕራፍ 16 ከቁጥር 26 ላይ አብን የምለምን አይደለም ብሎ የተናገረው ስለዚህ ጋጫ ማለት ነው። አሁን እንደዛ አይፈታም። አሁን አስረዳን በደንብ እንዴት ያለ ነው የሚለውን ቃል በቃል ምን ስታደርግ አንተ ኢየሱስ አብን ይለምንልሃል? እሺ መጀመሪያ ኢየሱስ ስላንተ አብን እንዲለምን አንተ ልጁ መሆን አለብህ። ዮሐንስ ወንጌል ምዕራፍ 1 አብ የሚለመን አድርገህ ስላስቀመጥከው አሁን አስረዳ። አብሲኒያ ነኝ ከፈለግ ወደ ዲቤት መግባት እችላለሁ። ስለማውቅ እውቀትህን ለእኔ አይቸግርም። ቀጥል። ማንም ለመሆን ትችላለህ። ለምን ፓስተር አትሆንም? አሁን እዚህ ጋር የመጣው ለእኔ ወንጌል አማኝ ነኝ። አሸክሜ እሸኝሃለሁ ጥቅሱን በኩንታል። እሺ እኔ እንደምታውቀው 2 ዓመት አልሞላህም እኮ ቃሉን ራሱ ማንበብ ከጀመርክ። እሺ ቀጥል። አንተ ተሳደብ፣ እኛ የእግዚአብሔርን ቃል እንጠቅሳለን። ንገረኛ። የቱን የእግዚአብርን ቃል? የቱን? የኢየሱስ ክርስቶስን ምልጃ ልትክድ ነው? ንገረኛ። አሁን አስረዳኝ። አሁን አንተ እሺ፣ አሁን አንተ ልትከፍትልኝ ዕብራውያን 7:25ን የኢየሱስ ክርስቶስ ክህነት ተለውጧል አልተለወጠም? ዕብራውያን 7:25ን አንብብልኝ። የጠየኩህን ጥያቄ መልስልኝ። ምን እያለ ነው አብን ኢየሱስ የሚለምነው? ኢየሱስ አብን የሚለምነው ከ2000 ዓመት በፊት በቀራኒው መስቀል ያፈሰሰውን ደሙን ያን ትኩስ ደሙን ይዞ ወደ አዲሲቷ ድንኳን ስለገባ ያንን ትኩስ ደም በማሳየት ያኔ በመስቀል ላይ ከፈለው ደሙን እያሳየ ምን ይላል? 9:24 ዕብራውያን 9:24 ማስረጃ መታነበም ዝም ብለህ እኮ ደሙን እያሳየ ምን ይላል? ዕብራውያን 9:24 አንብብ። ደሙን እያሳየ ምን ይላል? 99% አንባቢ በሌለበት ቦታ 1% አንድ ለእናቱ እንደሚባል አሁን አንተ አዋቂ የሆነ ነው አንባቢ በሌለበት። አንዴ ጥያቄ መልስልኝ። ደሙን እያሳየ ምን እያለ ነው የሚለምነው? አንተ አንባቢ ስለሆንክ ንገርስ። እሺ ሁለተኛው ዮሐንስ መልእክት ምዕራፍ 1 አንብብልኝ። ምዕራፍ 1 ቁጥር 1 አንብብልኝ። አንተ አንባቢ አይደለ እንዴ? ጥቅሱን ታውቀዋለህ። ንገረን። የተሰጠህም ማስረጃ ሲሰጥ ለምን ተናነቃል? አንተ ታውቀዋለህ እኮ ንገረን እስኪ። እሺ አሁን አንተ እኔ ከኢየሱስ ሌላ አማላጅ እንደሌለ የአዲስቷ ድንኳን አገልጋይ ካህን እንደሆነ የማይለወጥ ክህነት እንዳለው አሳያለሁ። አንተ ያንን ኢየሱስን ቦታ የሚተካ አንድ ሰው አሳያለሁ። አሁን አንተ በጣም ጎበዝ አንባቢ ነህ። ስለዚህ ጥቅሱን ታንበለብለዋለህ። የጠየቅንን ጥያቄ እባክህ መልስልን። በላውን ወደ የኢየሱስ ክርስቶስ ክህነት የማይለወጥ እንደሆነ ዕብራውያን 7:25 ላይ ተጽፎልሃል። ወንድሜ አቢሲኒያ የጠየቅኩህን ጥያቄ ከመለስክ ቀጥታ ከመለስክልኝ እኔ ወጥቼ ለአንድ ሰው አንድ መጽሐፍ ቅዱስ ሰጥቼ እመጣለሁ። የእናንተ እሺ። አሁን የምሰጥህን ጥቅሶች ታነባለህ። ምን እያለ ነው የሚለምነው? ደሙን ይዞ ገብቶ መልስልኝ ፕሊዝ። እሺ የምሰጥህን ጥቅሶች ታነባለህ። እባክህ መልስልኝ። አንተ ጥቅሱን ታውቀው እንዴ? ጎበዝ እኮ ነው። ሁሉንም ጥቅስ አውቀዋለሁ ብለኸኛል እኮ። ንገረኝ እንጂ አንተው ራስህ መልሱን መልስልን እንጂ አጠር አድርገህ መልስልኝ። ማስረጃን አንብበው። አንባቢ እባክህ መልስልኝ። ዕብራውያን 9:24 አንብብልኝ። እንዴ አንብብልኝ እንዴት ትለኛለህ? አንተ ከሆነ ጥቅሱን ሸምድደህ የምታውቀው በኩንታል ማስረጃ ነው። ኦኬ ወደ አዲስቷ ድንኳን ኢየሱስ ክርስቶስ በደሙ እንደገባ ይናገራል። በኋላ ድጋሚ አልጠይቅህም። ከታች ታፕ ታደርጋለህ። ምንድን ነው የጠየቅኩት ጥያቄ? መልስልኝ። ምንድን ነው ያልኩት ጥያቄ? እንደገምልኝ። የተሰጠህን ማስረጃ እንኳን አታነብም። ምንድን ነው የጠየቅኩህ? ንገረኝ እስኪ። በመጀመሪያ ደረጃ የጠየቅኩት ጥያቄ ራሱ ምንድን ነው? ምን እያለ ነው የሚለምነው ነው ያልከኝ። መልስልኝ። ምን እያለ እንደሚለምን ዕብራውያን አሁን የምሰጥህን ማስረጃዎች ለማንበብ ዝግጁ ነህ አይደለም? ምን እያለ እንደሚለምን ብትነግረኝ አይሻልም? እባክህ መልስ አለኝ ስለሁሉም ነገር ስላልክ ደሙን ይዞ ገብቶ ምን እያለ እንደሚለምን እባክህ ንገረኝ ፕሊዝ። ይሄ ሁሉ ሰዓትን ነው የሚጠቀው። ካልመለስክ ይታዘቡ። እሺ እሱን ላስረዳ። አንድ ጠበቃ በዳኛ ፊት ስለአንተ ሲከራከርልህ አንተን ወክሎ በዳኛው ፊት እንደሚከራከሩ ነው።
ስለ ኢየሱስ ነገር ኢየሱስ ማስረጃ ሁለተኛ ዮሐንስ ይሄው ለልጄ ዋቤቶ ደሜን አፍስሻለሁ እያለ ዕብራውያን ምዕራፍ 9 ቁጥር 24 አንብብ። ደሜን አፍስሻለሁ እና ምን ተከፍሎለታል እያለኝ ነው። ተከፍሎለታልና በመስቀል ላይ ከፍዬለታለሁ እና ምን በእምነት ተቀብሎኛል አምኖኛል ብሎ ነው የሚከራከረው። እና ምን ስለዚህ በእርሱ በኩል ወደ እግዚአብሔር ስለመጣው ፈጽሞ ሊያድነኝ ነው ምን ብሎ ይለኛል? ያ ምን ብሎ ነው? እስቲል አልመለስኩም። አሁን አንተ የምታሳየኝ እኔ ኢየሱስን እንዳሳየው የኢየሱስን ቦታ ተክተ አንተ አሁን ያንተን አሳየኝ። ኢየሱስ አይደለም የምትለውን በሰዎች ተክተ አሳየኝ ማስረጃ። ለምንድን ነው እኔ ጌታዬን በሰው መተካው? እኔ አንተ ነኝ እንዴ? እና ስለ አንተ ማን ነው የሚማልደው? ማን ነው የሚማልድልህ? አንተ የተጠየቀውን ጥያቄ መጀመሪያ ያንተ ማስረጃ ለአንተ የሚማልድልህ እስቲ አንድ ሰው ጥራና በኢየሱስ ቦታ ተክተ አሳየኝ። አንዴ እባክህ ለጥያቄ መልስ ሰጠናለህ። በጣም እየጠበቅን ያለ ነው። የኔ ኢየሱስ መሆኑን በማስረጃ ሰጠው። ያንተን ደግሞ አሳየኝ። ምን እያለን የሚለውን አብራርተህ አልጨረስክም የኔ ወንድም። እሺ መጽሐፍ ቅዱስ ላይ የኢየሱስ ክህነት የማይለወጥ መሆኑን የማይለወጥ ማለት ዛሬ ካህን እንደሆነ ማን ጠየቀ? ይለወጣል አይለወጥም የሚለው ማን ጠየቀ? ጠይቄ ያለው። ስለዚህ የማይለወጠው ምኑ ክህነቱ እንደማይለወጥ አምናሃል? መቼ ጠየቅኩህ? ላልጠየቅኩ ጥያቄ መልስ ሰጥተህ ማጠየቀ? ይለወጣል አይለወጥም? ካህን ስራው ምንድን ነው? የኢየሱስ ክህነት ምንድን ነው? ካህን ስራው ብሎ ማጠየቀህ? የክህነት ስራ ላይ ጥያቄ የፈጠረብህ የክህነት ስራው ላይ ነው አይደል? መቼ እኔ የክህነት ስራው ላይ ጥያቄ የፈጠረብኝ አልኩ? አንተን የጠየቅኩህን ጥያቄ መልስልኝ እንጂ እኔ ካህን ስራው ምንድን ነው ብዬ መች ጠየቅኩ? ዘላለማዊ ነው አለ ብዬ መች ጠየቅኩ? ኢየሱስ ክርስቶስ በእግዚአብሔርና በእኛ መሀል ሆኖ እያስታረቀን ነው ያለው። ማን ነው አስታራቂው? አላልኩህም እኔ አንድ ጴንጤ ይኸው ክርስቶስ ምስክሬ ነው። አንድ ጴንጤ የተጠየቀውን ጥያቄ በቀጥታ መመለስ የሚችል አንድ ደፋር ልባም ጴንጤ የለም። አንድ ለናሙና ያህል አንድ። ይሄ ልጅ ማሳያ ነው። ፐርሰንት መጽሐፍ ቅዱስ ማቁ ምዕመናን መሀል ቁጭ ብላ ትዕቢትህን አስተንፍሼ ነው ምልክህ ና እኔ ላስተምር። እኔ መምህርን ማምጣው ላስተምር። የአንተ የቴዎሎጂ ትምህርት ቤት መምህርን አምጣውና ላስተምር። አስገባው። ቀጥታ መልስልኝ የጠየቅኩህን ጥያቄ ሂድ። በደንብ ስማኝ። 99% መጽሐፍ ቅዱስ ማያነብ ማህበረሰብ ውስጥ ቁጭ ብላ አዋቂ ያጫወት። አንድ ጴንጤ አልኳችሁ፣ አንድ ጴንጤ ከስድብ ውጪ ጥያቄ በቀጥታ ከመለሰን ይቀጣለሁ። አንድ ጥያቄ በቀጥታ የሚመልስ ፕሮቴስታንት ከተገኘ ለናሙና ያህል አንድ ነው የምላችሁ። አንድ ከትዕቢት ከንቀት ከድፍረት ንግግር ውጪ ማለት ነው። አንድ ጴንጤ የተጠየቀውን ጥያቄ በቀጥታ መመለስ አይችልም። ክርስቶስ ምስክር። ከትላንትና ጀምሮ እያሳየኋችሁ ነበር። ከትላንትና ጀምሮ እንደዚህ በትዕቢት ከመወጣጠር ውጭ በዚህ ገብቼ ሲወጥጄ ጥቅሱ ገለመ ምን ከማለት ውጭ የጠየቅኩትን ጥያቄ በቀጥታ በፍጹም ማንም ቤት አይመልሰው። እንደነዚህ አይነት ሰዎች በጣም ነው የሚያሳዝኑት። ለዛ እኮ ነው እነዚህ ሰዎች የምርም የእግዚአብሔርን ወንጌል መስማት አለባቸው። የክርስቶስ ወንጌል ሊሰበካቸው ይገባል። በትዕቢት በጣም በፍጹም ትዕቢት ነው ወደዚህ የሚመጡት። በጣም በትዕቢት ተሞልቶ ተወጥረው ነው የሚመጡት። ከዛ በኋላ ስንጠይቃቸው መልስ ስለማይኖራቸው የሚያደርጉት ነገር ምንድን ነው? ስለ ሌላ ነገር ማውራት። ወደ ቀጥታ ወደ መልሱ ኑ ስንላቸው መልሱ ስለሌላቸው ወይ ማቃለል ይጀምራሉ ወይ ወደ ነገር ይገባሉ። እንዲህ አታደርጉ ፕሮቴስታንቶች ፕሊዝ። በቃ ካላወቅኩም ነው። ካወቅ ደግሞ መልስ ትሰጣለህ። ካላወቅ ለምን ትጨነቃለህ? ራሱ እኔ እንድትጨነቅም አልፈልግም። ፕሮቴስታንቶች ካላወቃችሁ አትጨነቁ።